አርዕስተ ዜና። ብልጽግና በአዲስ አበባ የተከሰተውን ወረርሽኝ በመደበቅ ህዝቡን ለአደጋ ያጋለጠው መሆኑን የሚጠቁሙ መረጃዎች ወጥተዋል። በኬሚሴ ዙሪያ ደዋ ጨፌ ፋኖ ድልን ተቀዳጅቷል። በተመሳሳይ ሁለቱ ክፍለ ጦሮች በጥምረት ድል አድርገዋል። አማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ነብሮ ዲቢኤስ ክፍለ ጦር ታግተው የነበሩ የኦሮሞ ተወላጅ አባትን አስለቅቋል። ብልጽግና በደብረ ማርቆስ ጠርቶት በዋለው ስብሰባ ፋኖ ነግሶበት ውሏል። በአርሲ በተፈጸመው ሃይማኖት ተኮር ጥቃት የ7 ልጆች እናት ተገለዋል። በወሎ የፍላቂት ገረገራ ከተማ አስተዳዳሪ የብልጽግና ፖለቲካ ዘርፍ ኃላፊ ወይዘሮ ዘመናዊ ሲሳይ በፋኖ ቁጥጥር ስር ውላለች። የፍሪ ፕሬስ አድማጮቻችን በያላችሁበት ሰላምታችን ይረሳችሁ። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችንም ታደምጣላችሁ። ወደ ዝርዝር ዘገባዎቻችን አለፍን። ብልጽግና በአዲስ አበባ የተከሰተውን ወረርሽኝ በመደበቅ ህዝቡን ለአደጋ ያጋለጠው መሆኑን የሚጠቁሙ መረጃዎች ወጥተዋል። በጅንካ ሆስፒታል የተቀሰቀሰው የማርበርግ ተላላፊ በሽታ ወረርሽኝ በአዲስ አበባ መከሰቱ ተሰምቷል። ሆኖም የጤና ጥበቃ ሚኒስቴር ሆን ብሎ መረጃው እንዳይወጣ በማድረግ በከፍተኛ ደረጃ እንዲስፋፋ እየሰራ መሆኑን ምንጮች ገልጸዋል። በቅዱስ ጳውሎስና ጥቁር አንበሳ ሆስፒታል በማርበርግ ቫይረስ በሽታ የተጠረጠሩ ሰዎች ለይቶ ማቆያ ክፍል ውስጥ እንዳሉ መረጃዎች ወጥተዋል። በተመሳሳይ በአርሲ አሶኮ ወረዳ ሁሉቆ ቀበሌ በበሽታው የተያዙ 13 ሰዎች ህይወት ማለፉን መሰረት ሚዲያ ዘግቧል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ መባላቸውን ተከትሎ መረጃውን አፍነውታል ሲሉ ውስጥ አዋቂ ምንጮች ገልጸዋል። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክሏል ሲሉ መረጃውን ለመሰረት ሚዲያ ያደረሱ የአካባቢው የጤና ባለሙያዎች ገልጸዋል። በጅንካ በበሽታው ሰዎች መሞታቸውን ለዶቼ ቬለ ተናግረሃል የተባለው ሜዲካል ዳይሬክተሩ ከስራ መባረሩን መዘገባችን የሚታወስም ነው። ሐኪሙ በአሁኑ ሰዓት የወንጀል ምርመራ እየተደረገበት እንደሆነም ተሰምቷል። በአዲስ አበባ በሽታው ቢከሰትም ብልጽግና እንዳይነገርና ህዝቡም ጥንቃቄ እንዳያደርግ እያደረገ መሆኑም ተመላክቷል። መገናኛ ብዙሃን ስለ በሽታው የግንዛቤ መስጫ እንዳይሰጡም ትዕዛዝ ወርዶላቸዋል ነው የተባለው። ሆስፒታሎች ታማሚ ከተገኘ በሚስጥር እንዲይዙት መመሪያ ተላልፎላቸዋል። በሽታው ከኢቦላ በሽታ እጅግ የከፋና ገዳይ መሆኑ እየታወቀ ብልጽግና በሚስጥር የያዘው ሰው ለመጨረስ አቅዶ ይሆናል ሲሉ መረጃውን ያካፈሉን ባለሙያዎች ገልጸዋል። ራሱ አሰራጭቶት ሊሆን ይችላል ሲሉ መላምታቸውንም ገልጸዋል። ከሁለት ቀናት በፊት መገናኛ አካባቢ በደም የተነከረ ሰው በሚኒባስ ይዘው መጠው ጥለውት መሄዳቸውንና በአካባቢው የነበረ ሰው ከቦ ሲያዩ እንደነበር ሰምቻለሁ ሲሉም የመረጃ ምንጭ ጨምረዋል። በአካባቢው የነበሩ ፖሊሶችም መኪናውን ለመከተል የሞከሩ ሰዎችን አስቁመዋቸዋል። ይህን ሰምቼ መንግስት በሽታውን ለመሸፈንና ግንዛቤ እንዳይሰጥ ያደረገበትን መንገድ ሳየው ሆን ተብሎ በበሽታ ዘር ማጥፋት ሊፈጸም አቅዷል ወደሚል ድምዳሜ ደርሷል ሲሉ የመረጃ ምንጭ መረጃውን አጋርተዋል። አገዛዙ በዩኒቨርሲቲዎች የተነሳውን ተቃውሞ ለማፈን ኃይል መጠቀሙ ተገልጿል። ትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያን ተከትሎ በተለያዩ ዩኒቨርሲቲዎች ተቃውሞ ተቀስቅሷል። መመሪያው የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማህበረሰብ አገልግሎት እንዲሰጡ ያስገድዳል። እኛ የመንግስት ንብረት አይደለንም ያሉ ተማሪዎች በተለያዩ ዩኒቨርሲቲዎች ተቃውሞ እያሰሙም ይገኛሉ። በአዲሱ መመሪያ መሰረት አንድ ተማሪ ከዩኒቨርሲቲ ለመመረቅ 7 ዓመታት ይፈጅበታል። የተነሳው ተቃውሞ ተከትሎ ያገዛዙ ኃይሎች በየዶርሙ እየገቡ ድብደባና አፈና መፈጸማቸውን ምንጮች ገልጸዋል። በአክሱም፣ ድሬዳዋ፣ አርሲና ድንቢዶሎ ተቃውሞ እየተደረገባቸው ካሉ ዩኒቨርሲቲዎች መካከል ተጠቃሾችም ናቸው። ሀገራችንን ማገልገል የምንፈልገው በወጣትነታችን ነው። እድሜያችን እያለ ጊዜያችን እያለ ኃይላችን እያለ ሀገራችንን በትጋት ማገልገል እንፈልጋለን።
በኬሚሴ ዙሪያ ደዋ ጨፌ ፋኖ ድልን ተቀዳጅቷል። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የልጅ ኢያሱ ኮር አሃዶች ኬሚሴ ዙሪያ ደዋ ጨፌ ወረዳ ያጋዙ ምንሻና ፖሊሶች ላይ ጥቃት ማድረሳቸው ተሰምቷል። የጎፍ ክፍለ ጦር ቃኝና ከመከተና ሳተናው ሻለቃ አሃዶች የተውጣጡ አባላቶች ትናንት ከቀኑ 9 ሰዓት ኬሚሴ ዙሪያ ደዋ ጨፋ ወረዳ ጎቫያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገ ጸረ አማራ ምንሻና ፖሊሶች ላይ ድንገተኛ ጥቃት በመክፈት ጉዳት አድርሰውባቸዋል። ይህ በእንዲህ እንዳለ ሁለቱ ክፍለ ጦሮች በጥምረት ድል ተቀዳጅተዋል። የሃውጃኖ ክፍለ ጦርና ሳምነው ክፍለ ጦር አሃዶች በጥምረት ጮቤ በር ባደረጉት ተጋድሎ ታላቅ ድል ማስመዝገባቸው ተሰምቷል። ምስራቅ አማራ ኮር 1 የሃውጃኖ ክፍለ ጦርና ሳምነው ክፍለ ጦር አሃዶች በጥምረት ህዳር 8 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቤ በርና አዮባ አካባቢ ባደረጉት ተጋድሎ በርካታ ያገዙ ኃይል ጉዳት ደርሶበታል። የብልጽግና ሰራዊት ከመሸገበት ጮቤ በር ወደ አዮብ የከባድ መሳሪያ ጥቃት የፈጸመ ሲሆን የሁለቱ ክፍለ ጦር አሃዶች በጥምረት ባደረጉት ድንቅ መከላከልና መልሶ ማጥቃት ከፍተኛ ድልን ተቀዳጅተዋል። በዚህም የመከላከያ አመራሮችና የቡድን መሳሪያ ተኳሾችን ጨምሮ በርካታ ያጋዙ ኃይል ሙትና ቁስለኛ በማድረግና ወደ መጣበት ጮቤ በር በመመለስ ፋኖቹ ታላቅ ድል ተጎናጽፈዋል። ቀን 9 ሰዓት ጀምሮ እስከ ምሽት 2 ሰዓት ከ30 ድረስ በዘለቀው ተጋድሎ በርካታ ሰራዊቱ የተመታበት አገዛዙ በአምቡላንስና በኦራል ቁስለኞችን ወደ ወልዲያ ያመላለሰ ባለበት ሁናቴ ቆቦ ከተማ አካባቢ አንድ ባጃጅና 2 ብስክሌት በመግጨት በሰው ህይወትና በንብረት ላይ ጉዳትም አድርሷል። በተጋድሎ ከባድ ሽንፈት የደረሰበት ፋሽስቱ አገዛዝ ህዝብ በሚበዛባቸው የመኖሪያ አካባቢዎች ማለትም ራያ ቆቦ፣ አማያ፣ አዲስ ዓለም እና ቢጭሮ እንዲሁም ራያ ላማጣ፣ ኩቢ፣ ቀረንሳና ቦታ ማርያም የተለያዩ ከባባድ መሳሪያዎችን በማስወንጨፍ 3 ሰዎችን በከባድ ሁኔታ ያቆሰለ ሲሆን በእንስሳቶችና በቤት ንብረትም ላይ ጉዳት አድርሷል። በተጠቀሱት አካባቢዎች ባለፉት 2 ዓመታትና ወራቶች በከባድ መሳሪያ በርካታ ቁጥር ያለው የንጹሃን ህይወት የተቀጠፈ ሲሆን በመቶዎች የሚቆጠሩ እንስሳቶችም ሞተዋል። ቁጥሩ ቀላል የማይባል ቤትና ንብረትም ስለመውደሙ ተመላክቷል። አድማጮቻችን በመርጃችን ቀጥለናል። አማራ ፋኖ ብሔራዊ ኃይል ቢዛሞ ዕዝ ነብሮ ዲቢስ ክፍለ ጦር ታግተው የነበሩ የኦሮሞ ተወላጅ አባትን አስለቅቋል። በምስራቅ ቢዛሞ ወለጋ አሙር ወረዳ አገዛዙ ያሰማራቸውና ራሳቸውን ፋኖ ብለው በሰየሙ አካላት ላይ ጥቃት መፈጸሙን ነብሮ ዲቢስ ክፍለ ጦር አስታውቋል። እነዚህ ታጣቂዎች የኦሮሞን ማህበረሰብ ትኩረት አድርገው እገታና ግድያ በመፈጸም ፋኖና ያደረገው የሚል ርካሽ ፖለቲካ የሚሰሩ ናቸውም ተብለዋል። ይህንን ተልዕኮ አንግበው ሰሞኑን አንድ ታዋቂ የኦሮሞ ሽማግሌና አስታራቂ የሆኑ አባትን ማገታቸውን ተከትሎ ፋኖ ከፍተኛ ክትትል ሲያደርግ መቆየቱም ተሰምቷል። በተጨማሪም ራሱ የፈጸመውን ወንጀል በመጠቀም ፋኖ ኦሮሞን አግቷል በሚል አገዛዙ ለግብይት ወደ አጋምሳ ከተማ ያመሩትን 32 ንጹሃን የአማራ አርሶ አደሮች አፍኗቸዋል። ይህን የሰማው የነብሮ ዲቪስ ክፍለ ጦር ተወርዋሪዎች ታጋቹን የኦሮሞ አባት በፈጸመው የተጠና ዘመቻ ማስለቀቅ መቻሉን አስታውቋል። በኦሮሞ አባት መለቀቅ ደስታቸውን የገለጹ ነዋሪዎች ፋኖ እንደማያግትና የሰው ንብረት እንደማይነካ እናውቃለንም ሲሉ ምስክርነታቸውን አስቀምጠዋል። አክለውም አገዛዙ አማራና ኦሮሞን ለማጋጨት የላካቸው ሌቦች ናቸው በማለት ለፋኖ ያላቸውን ድጋፍም አሳይተዋል። መረጃውን የአማራ ፋኖ ብሔራዊ ኃይል ቢዛሞ ዕዝ ህዝብ ግንኙነት ኃላፊ ፋኖ ዲያቆን ክንዱ አሸናፊ አድርሶናል። ብልጽግና በደብረ ማርቆስ ጠርቶት በዋለው ስብሰባ ፋኖ ነግሶበት ውሏል። በትናንትናው ዕለት ማለትም ህዳር 8 ቀን 2018 ዓ.ም የ6ኛ ዕዝ አዛዥና የብልጽግና ካድሬዎች ደብረ ማርቆስ ከተማ መስከረም ሆቴል አዳራሽ ስብሰባ አካሂደው ውለዋል። በነበራቸው ስብሰባ የተለመደ ማህበረሰቡን የማደንዘዝና በማይጨበጥ ወሬ የመሙላት እቅድ ከሽፎ ከህብረተሰቡ ዘንድ ከፍተኛ የሆነ ወቀሳና የመልስ ምት አስተናግደው ውለዋል። በስብሰባውም የአማራ ፋኖን አሁናዊ አማናዊ ቁመና በማጠልሸት የስብና ግድያን ለመፈጸም ቢሞክሩም የስብሰባው ታዳሚ የነበሩ የህብረተሰብ ክፍሎች የአርመኒው ብልጽግና ስርዓት ስለ ፋኖ የሚነግሩንና በዚሁ ስብሰባ የተወሩ ወሬዎች ሁሉ ከእውነት የራቁና ከተራ ወሬነት ያላለፉ አሉባልታዎች ናቸው በሚል ምላሽ ሰጥተውባቸዋል። በአሁኑ ሰዓት ሙሉ በሙሉ ጥፋተኛው የአብይ አህመድ መንግስት ነው በማለት ፋኖ ልጆቻችን ትክክለኛ ናቸው የሚል አስተያየት ከመድረኩ ተሰምቷል። በውይይቱ የፋኖ ስም በመልካም የብልጽግና ስም በጨፍጫፊነት በስፋት መነሳቱን ተከትሎ ከስምምነት ላይ ሳይደረስ ስብሰባው መበተኑን የመረጃ ምንጮቻችን ጠቁመዋል። መረጃውን ፋኖ ዘመን ባሳዝነው አጋርቶናል። በአርሲ በተፈጸመው ሃይማኖት ተኮር ጥቃት የ7 ልጆች እናት ተገለዋል። ምዕራብ ሐረርጌ ዶባ ወረዳ ኤፋ ጀነቴ ቀበሌ ላይ ታግተው ከአንድ ቤተሰብ 4 ሰው ማለትም አባት አቶ ደበበና እናቱ ወይዘሮ ገነት የተባሉ የ7 ልጆች እናት ወንድ ልጃቸውንና የልጃቸውን ባል አግተው ከወሰዷቸው በኋላ ብዙ ድብደባና እንግልት አድርሰውባቸዋል። በድብደባው ምክንያት ህይወታቸው ያለፈው የ7 ልጆች እናት የሆኑት ወይዘሮ ገነት ስርዓተ ቀብራቸውም በዶባ ቅዱስ ሚካኤል ቤተክርስቲያን ተፈጽሟል ሲሉ ምንጮች ከቦታው መረጃውን አጋርተዋል። ኦርቶዶክስ
ኦርቶዶክሳውያኑን ሲያሰቃዩ የነበሩ አጋቾች በድካም እንቅልፍ ላይ መሆናቸውን እንዳጋጣሚ በመጠቀም ከታጋቾች መካከል የነበሩት አቶ አበባ አመልጠው በመውጣትና ለፖሊስ ጥቆማ በመስጠታቸው በአካባቢው የሚገኙ ፖሊሶች ባደረጉት ጥረት አስከሬን ለማንሳትና የቀሩ ታጋቾችን ለማዳን መቻሉን ከአካባቢው የደረሰን ጥቆማ አመላክቷል። ይሁንና አሁንም በእገታ ውስጥ የሚገኙ ኦርቶዶክሳውያን የ3.5 ሚሊዮን ብር ካሳ ተጠይቆባቸዋልም ተብሏል። በጃቢ ጠናን ወረዳ የጦር ወንጀል ተፈጽሟል። በጃቢ ጠናን አብደጎማ የብልጽግና አጋዝ ኃይሎች ንጹሃንን በአደባባይ መረሸናቸውን ምንጮች ገልጸዋል። በጥቃቱ የ3 ንጹሃን ሕይወትም አልፏል። በወሎ የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ወይዘሮ ዘመናዊ ሲሳይ በፋኖ ተይዛለች። ዘመናዊ የተያዘችው ከመቄት ወደ ባህር ዳር በመጓዝ ላይ ያለች ጨጨሆ ኬላ ላይ መሆኑም ተሰምቷል። በፋኖ ተይዛ እየተመረመረች ያለችው ዘመናዊ ብልጽግና በውስጥ ሽኩቻ እየታመሰ መሆኑን አጋልጣለች። በተለይም የፍላቂት ገረገራ ከተማ አስተዳደር የብልጽግና አመራሮች በስልጣን ሽኩቻ እየተራመሱ መሆኑን ጨምሮ ሌሎች ወሳኝ መረጃዎችንም ለፋኖ ሰጥታለች። ዘመናዊ ከፌዴራል የሚላከውን መመሪያ እናስፈጽማለን እንጂ በራሳችን የምንሰራው ስራ የለንም ስትልም ተናግራለች። አማራ ክልል ምድረ በዳ እንዲሆን እንደተፈረደበት እናውቃለን፣ ነገር ግን ሆዳችን ለመሙላት ለጋዙ እንሰራለን ስትልም አክላለች። ውስጥ ለውስጥ እኛም እናወራለን፣ በአማራ ሕዝብ ላይ የተፈረደበትን የሞት ፍርድ እናውቃለን ስትልም ተናግራለች። እኛ የምንመራው መንግስት ሀገር እያጠፋ መሆኑን እናውቃለን፣ ፋኖ ለነጻነት እንደሚታገል እውቀቱ አለን ስትል ነው ለፋኖቹ ቃሏን የሰጠችው። አማራ ፋኖ ብሔራዊ ኃይል ቴዎድሮስ 201ኛ ኮር አመራሮች ከ54ኛ ክፍለ ጦር አመራሮች ጋር ውይይት አካሂደዋል። በ201ኛ ኮር ስር የሚገኘው 54ኛ ክፍለ ጦርን የድርጅት አመራሮችና የኮሩ አመራሮች በተገኙበት መብረቁ ላይ በተመረጡ ጉዳዮች የድጋፍና የግንባታ ስራዎች መሰራታቸውም ተጠቁሟል። ውይይቱም የኮሩ ምስረታ አስፈላጊና ጠቀሜታ፣ ወታደራዊ ዝግጁነት በተመለከተ የጊዜያዊ መንግስት አሰራርን፣ የቀድሞው ክፍለ ጦር የሂሳብና ንብረት አስተዳደርን በተመለከተ በህግ አገልግሎት አሰራር ጉዳይ በተመለከተ ሰፋ ያለ ውይይት ተደርጎበታል። መረጃው የፋኖ ሀብታሙ የሱፍ ነው። 8 ያገዛዙ ሰራዊት አባላቶች ቴዎድሮስ 206ኛ ኮርን ተቀላቅለዋል። ባለፉት 2 ቀናት ውስጥ 8 ያገዛዙ ሰራዊት አባላቶች ስርዓቱን ከርተው ከነሙሉ ትጥቃቸው 206ኛ ኮር መቀላቀላቸው ተገልጿል። ከደብረ ማርቆስ ቁይ ደብረ ኤልያስ በመውጣት የኮሩን ጠንካራ ክፍለ ጦሮች የተቀላቀሉ ሲሆን ንጉስ ተክለ ሃይማኖት ሻለቃ፣ ደባይ ጮቄ ሻለቃ፣ ቀስተ ደመና ሻለቃና ጀበላ ሙተራ ሻለቃዎች ተቀብለዋቸዋል። መጨረሻው መፍረስና መበተን የሆነው የብልጽግና ሰራዊት አሁን በገፍ ፋኖን እየተቀላቀለም ይገኛል። በዛሬው ዕለትም 2 መከላከያ አባላትና 3 አድማ ብተና አባላት ከደብረ ኤልያስና ከደብረ ማርቆስ ከተማ ካምፕ በመውጣት 206ኛ ኮር 14ኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። ወደ በረኛው ጀብላ ሙተራ ሻለቃ የተቀላቀሉት ይከቨር ዋሎ ፈንታሁን፣ ገደፈው ምትኩ፣ የኔ ዓለም እንዲሁም ወደ ቀስተ ደመና ሻለቃ የተቀላቀሉት አንሙት መንግስቱ መሆናቸው ተጠቁሟል። በተጨማሪም ወደ ንጉስ ተክለ ሃይማኖት ሻለቃ የተቀላቀሉት መለሰ ጌታነህና ዘመኑ ጌታቸው ናቸውም ተብለዋል። አድማጮቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ተመኘን። ጤና ይስጥልን።